ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 6 ክፍል 2ን ወይም ቪዲዮ ቱን እንመለከታለን። በዛሬው ክፍለ ጊዜ ትምህርታችን በመጀመሪያ የምናየው 6.2 ስሌቨሪ ኤንድ ስሌቭ ትሬድ የሚለውን ነው። ስሌቨሪ ኤንድ ስሌቭ ትሬድ እንግዲህ በባለፈው ክፍለ ጊዜ እንደምታስታውሱት በዚህ ምዕራፍ የምናየው አፍሪካ ኤንድ አውትሳይድ ወርልድ ፍሮም 1500 ቱ 1880ስ ነው። አፍሪካና የውጭ ዓለም ከ1500 እስከ 1880ዎቹ። እንግዲህ ከ1500 እስከ 1880ዎቹ ከነበሩ ታሪካዊ ሁነቶች ሁለተኛው ወይም ሌላኛው ስሌቨሪ ኤንድ ስሌቭ ትሬድ ነው፣ ባርነትና የባሪያ ንግድ። ስለዚህ ባርነት እና የባሪያ ንግድ ምንድን ነው የሚለውን እንመለከታለን። በዚህ ርዕሰ ሀሳብ ለውይይት የምናነሳቸው ነጥቦች ወይም ደግሞ የምንወያይባቸው ነጥቦች የሚከተሉት ናቸው። አንደኛ ስሌቭ ምንድን ነው? ዋት ኢዝ ስሌቭ ወይም ሁ ኢዝ ስሌቭ? ሁ ኢዝ ስሌቭ? ስሌቭ ምንድን ነው? ባሪያ ስንል ምን ማለታችን ነው? ዋት ኢዝ ስሌቨሪ? ስሌቨሪ ራሱ ምን ማለት ነው? ዋት ኢዝ ስሌቨሪ? ዋት ኢዝ ስሌቭ ትሬድ? ዋት ኢዝ ስሌቭ ትሬድ? ስሌቭ ትሬድ ራሱ ምን ማለት ነው? እንግዲህ ስሌቭ ትሬድን በተመለከተ ሁለት ታሪካዊ ሁነቶችን እናነሳለን። ኤርሊ ስሌቭ ትሬድ ኤንድ ዘ ትራንስ አትላንቲክ ስሌቭ ትሬድ። ኤርሊ ስሌቭ ትሬድ፣ ኤርሊ ስሌቭ ትሬድ እንግዲህ ቀደም ያለው የባሪያ ንግድ ምን ይመስል እንደነበረ እናነሳና ን በኋላ ትራንስ አትላንቲክ ትራንስ አትላንቲክ ስሌቭ ትሬድ ስሌቭ ትሬድ የትራንስአትላንቲክ ስሌቭ ትሬድ በተለይ ደግሞ እነዚህ ሶስቱ አህጉራት አፍሪካ፣ አውሮፓ እና ኖርዝ አሜሪካ ይገናኙበት የነበረው የባሪያ ንግድ የሶስትዮሽ የባሪያ ንግድ ወይም ትሪያንጉላር ስሌቭ ትሬድ የሚባለውን እንመለከታለን። ጅማሮ እንዴት ነበረ? ቢጊኒንግ ኦፍ ትራንስአትላንቲክ ስሌቭ ትሬድ ፌዝስ፣ ደረጃዎቹን እናያለን። አካሄዱ ወይም ሂደቱ ምን ይመስል ነበር? ፌዝስ፣ ፌዝ 1፣ ፌዝ 2፣ ፌዝ 3 እያልን የምናየው ይኖራል። ዜን ኢምፓክት፣ ያሳድረው ተጽዕኖ፣ ኢምፓክትስ ኦፍ ስሌቭ ትሬድ ኢን አፍሪካ በተለይ በአፍሪካ ላይ ያደረሰውን ተጽዕኖ እንመለከታለን። ስሌቭ ምንድን ነው የሚለው መጀመሪያ ዲፋይን እናድርግ። ሁ ኢዝ ስሌቭ? ሁ ኢዝ ስሌቭ? ባሪያ ማን ነው ወይም ባሪያ ምንድን ነው የሚለውን እንመለከት። እንግዲህ ባሪያ ስንል ሰው ነው። ስሌቭ ኢዝ ኤ ፐርሰን በት ሂ ኦር ሺ ኢዝ ኮንሲደርድ አዝ ዘ ፕሮፐርቲ ኦፍ አናዘር ፐርሰን። ስሌቭ ኢዝ ኤ ፐርሰን who considered as the property of another person. ሰዎች ናቸው፣ ግን የሌሎች ሰዎች ገንዘብ ወይም ሀብት ተደርገው የሚቆጠሩ ሰዎች ናቸው። ዳር ፐርሰን ስሌቭ ኢዝ ኤ ፐርሰን በት ኮንሲደርድ አዝ ዘ ፕሮፐርቲ ኦፍ አናዘር ፐርሰን። አንድ ሰው ይህን ያህል መኪና አለው፣ ይህን ያህል ሀብት አለው፣ ይህን ያህል ከብት አለው እንደሚባለው ሁሉ እንግዲህ ይህን ያህል ባሪያ አለው ይባላል። ስለዚህ የሌላ ሰው ሀብት ተደርገው የሚወሰዱ ሰዎች ምን ይባላሉ ማለት ነው? ወይም ደግሞ የሌሎች ፕሮፐርቲ አዚ ፕሮፐርቲ እንደ ዕቃ እንደ ቁስ የሌሎች ዕቃ ወይም ቁስ ተደርገው ወይም ደግሞ አንድ ሰው እንደፈለገ ሊሸጣቸው፣ ሊገዛቸው፣ ሊያሰራቸው የሚችሉ ሰዎች ስሌቭ ይባላሉ ማለት ነው።
ስለዚህ ስሌቭ ሰው ነው፣ ግን ሂ ኦር ሺ ኢዝ ኮንሲደርድ አዝ ዘ ፕሮፐርቲ ኦፍ አናዘር ፐርሰን፣ የሌላ ሰው ገንዘብ፣ የሌላ ሰው ሀብት፣ የሌላ ሰው ዕቃ ተደርጎ የሚቆጠር ሰው ስሌቭ ይባላል። ሌላኛው ዋት ኢዝ ስሌቨሪ ነው። ዳዘር ፖይንት ዋት ኢዝ ስሌቨሪ፣ ስሌቨሪ ምንድን ነው? ወይም ይሄ ባርነት ምን ማለት ነው? ስሌቨሪ ስንል ኢት ኢዝ ሲምፕሊ ስቴት ኦፍ ቢንግ ስሌቭ ማለት ነው። ኢዝ ስቴት ኦፍ ቢንግ ስሌቭ፣ ባሪያ መሆን ወይም ለባርነት ተላልፎ መሰጠት ስሌቨሪ ይባላል። ወይም ደግሞ ስሌቨሪ ኢት ሚንስ the practice of owing slaves is the practice of owing a slave or holding a slave ወይም slave holding slave holding ማለት ነው። ወይም ደግሞ the state of a person who is chattel of another is the state of a person who is chattel of another, chattel of another የሌላው ፕሮፐርቲ መሆን ወይም የሌላው ንብረት መሆን ባርነት ይባላል፣ ወይም ደግሞ ስሌቨሪ ይባላል። ስሌቭ ትሬድስ ምንድን ነው? ዋት ኢዝ ስሌቭ ትሬድ? የባሪያ ንግድ ስንል ምን ማለት ነው? ዋት ኢዝ ስሌቭ ትሬድ? ስሌቭ ትሬድ እንግዲህ ስሌቭ ትሬድ ማለት እንደ ሀብት እንደ ንብረት የምንቆጥረውን ሰው ገበያ ወጥቶ መሸጥ ማለት ነው። ኢት ኢዝ ዘ ፕራክቲስ ኦፍ ሴሊንግ ስሌቭስ። Slave trade is the process of buying and selling of slaves. ወይም ደግሞ slave trade it is the process of trafficking slaves into market for sale is the practice of trafficking slaves into the market for sale ባሮችን ለመሸጥ ማንቀሳቀስ፣ ማጓጓዝ ወይም ደግሞ ባሮችን ባሪያ የተባሉ ሰዎችን የመሸጥ የመግዛት ፕሮሰስ የባሪያ ንግድ ይባላል ማለት ነው። የባሪያ ንግድ። ስለዚህ በተለይ አፍሪካ፣ ኢሮፕ ኤንድ ኤዥያ የባሪያ ንግድ አዲስ አይደለም፣ የረጅም ጊዜ የታሪክ አካል ነው። ስለዚህ ስሌቨሪ ኤንድ ስሌቭ ትሬድ ኖት ኒው። Slavery and slave trade was not new for Africa, Europe and Asia. በተለይ ለአፍሪካ፣ ለአውሮፓና ለኤዥያ አዲስ ነገር አልነበረም። It has a long history in this continent. It has a long history in these continents. በእነዚህ አህጉራት ባሪያና የባሪያ ንግድ የረጅም ጊዜ ታሪክ ያለው ነው። አዲስ ነገር አልነበረም። ነገር ግን እስከ 17ኛው መቶ ክፍለ ዘመን ይቅርታ፣ እስከ 15ኛው መቶ ክፍለ ዘመን የባሪያ ንግድ ያን ያክል የተጋነነ አልነበረም። until the 15th century
slavery and slave trade was not that much ያን ያክል አልነበረም። ስለዚህ ባሪያና የባሪያ ንግድ ከፍተኛ የነበረው ከ15ኛው መቶ ክፍለ ዘመን በኋላ ነው። ስለዚህ አፍተር 15th century slavery and slave trade was one of the historical movement of continents mainly አፍሪካ በተለይ ደግሞ አፍሪካ ይሄ የባሪያ ንግድ እንቅስቃሴ ትልቅ የታሪክ ሁነት ወይም ደግሞ የታሪክ አካል ነበረ። እስከ 15ኛው መቶ ክፍለ ዘመን it was fairly steadily level የሚባል ነበር። it continued at a fairly ያን ያክል ያልተጋነነ ነገር ግን የነበረ ነገር ነው። ግን ከ15ኛው መቶ ክፍለ ዘመን በኋላ በአህጉራት ከፍተኛ የሆነ የታሪክ ሁነት ወይም ሂስቶሪካል ሙቭመንት የነበረ ነው። በተለይ ደግሞ ኢን አፍሪካ የመጀመሪያውን ወይም ኤርሊ ስሌቭ ትሬድን ስንመለከት ኤርሊ ስሌቭ ትሬድ ኢን አፍሪካ earlier Africa had a slave trade relationship with Asia, በተለይ ደግሞ ሳውዝ ዌስት ኤዥያ። earlier Africa had slave trade relation with ሳውዝ ዌስት ኤዥያ በተለይ ከደቡብ ምዕራብ የኤዥያ ክፍል ጋር የባሪያ ንግድ እንቅስቃሴ ነበራት። and most slaves were used as domestic servants. most enslaved people were used for ዶሜስቲክ ሰርቫንትስ ብዙ ጊዜ ያው ለቤት ሰራተኝነት ነበረ ባሮች የሚያገለግሉት። ወይም ደግሞ ይሄ ከቤት ስራ ጋር ለምሳሌ ቤት ውስጥ ማጽዳት። አሁን በዘመናዊ መልክ ኦፍኮርስ ባርነት አሁንም አለ። በዘመናዊ መልክ እንግዲህ የቤት ሰራተኛ ምናምን እያልን ልናቆላምጠው እንችላለን እንጂ አንድ ሰው የሚሰራውን ያህል የማይከፈለው ከሆነ እና ነፃነት ከሌለው የሚያርፍበት ጊዜና የሚሰራበት ጊዜ ያልተመጣጠነ ከሆነ ይሄ ሰብአዊ መብቱ ሳይከበርለት ሳይጠበቅለት እንዲሰራ የሚገደድ ከሆነ ስሌቨሪ፣ ይሄ ራሱ ምንድን ነው? ባርነት ነው። ስለዚህ የአፍሪካን የቀደም የባሪያ ንግድ እንቅስቃሴ ስንመለከት እንግዲህ ቀደም ብሎ የባሪያ ንግድ እንቅስቃሴ አፍሪካ የነበራት ከሳውዝ ዌስት ኤዥያ ጋር ሲሆን አብዛኞቹ እነዚህ ኢንስሌቭድ ፒፕልስ ወይም ስሌቭ የተባሉ ባሮች ያገለግሉ የነበረው ፎር ዶሜስቲክ ሰርቫንት ነው። ይህ ለቤት ውስጥ አገልግሎት ዶሜስቲክ ሰርቫንት such as house cleaning, keeping domestic animals, work in farms እንደ ገበሬ የእርሻ ቦታዎች ላይ እንዲሰሩ፣ እንስሳትን እንዲጠብቁ፣ ቤት እንዲያጸዱ፣ ምግብ እንዲያዘጋጁ። ኦፍኮርስ ምግብ እንዲያዘጋጁ እንኳን ያው እንደ ሰውም ስለማይቆጠሩ እንግዲህ ነገስታቱ ወይም ደግሞ ጌቶቻቸው የሚበሉትን ምግብ እንዲያዘጋጁ የሚፈቀድላቸው አልነበረም። ግን ቤት እንዲያጸዱ፣ እንስሳትን እንዲጠብቁ፣ የእርሻ ስራ ላይ የጉልበት ስራ ይሄ ሌበር ፎርስ ወይም የጉልበት ሰራተኛ ሆነው እንዲያገለግሉ ይደረግ ነበረ ማለት ነው።
ለእነዚህና መሰል አገልግሎቶች ወይም ጀስት ሲምፕሊ አዝ ዶሜስቲክ ሰርቫንት ለሳውዝ ኤዥያ ወይም ደግሞ እነዚህ ኤዥያ ማይነር ለሚባሉ የደቡብ ምዕራብ የኤዥያ አካባቢዎች እንግዲህ ከአፍሪካ ባሮች ትራንስፖርት ይደረጉ ነበር ወይም ትራፊክ ይደረጉ ነበር። በተጨማሪም ኢን አዲሽን ቱ ሳውዝ ዌስት አፍሪካ ስሌቭስ ዌር ትራንስፖርትድ ቱ ዘ ፎሎዊንግ ኤሪያስ ኢን አዲሽን slaves were transported to ለምሳሌ to Egypt in ancient pharaonic time ወይም በፈርዖን ዘመን in ancient pharaonic times that is in the time of ፈርዖን ግብፅ እንግዲህ በፈርዖኖች በምትተዳድርበት ዘመን ከተለያዩ የአፍሪካ ሀገራት ወይም አካባቢዎች ባሮች ይላኩ ነበረ። ሜይንሊ ፍሮም ኑቢያን ስሌቭስ በተለይ ደግሞ እነዚህ ኑቢያን ስሌቭስ ዩ ሪሜምበር ኑቢያ ማለት የዛሬዋ ሱዳን ከነሱ አካባቢ በተለይ ወደ ኢጅፕት ይላኩ ነበረ። እንዲሁም ቱ ኖርዘርን አፍሪካ ወደ ኖርዘርን አፍሪካ ኢን ሮማንያን ታይምስ ቱ ኖርዘርን አፍሪካ ኢን ሮማን ታይምስ በተለይ እነዚህ የሰሜን አፍሪካ አካባቢዎች በሮማን ኢምፓየር ግዛት ስር በነበሩ ጊዜ ከተለያዩ የአፍሪካ አካባቢዎች የተያዙ ካፕቲቭስ ወይም ደግሞ ኢንስሌቭስ ወይም ኢንስሌቭድ ፒፕል ይላኩ ነበረ። ይህም ብቻ አይደለም። ቱ ፐርሺያን ገልፍ ኤንድ ኢንዲያን ስቴት ቱ ፐርሺያን ገልፍ ኤንድ ኢንዲያን ስቴትስ ኢንዲያን ስቴትስ ባሮች ይላኩ ነበረ። በዋናነት ግን ለእነዚህ አካባቢዎች ባሮች ይላኩ የነበረው ፎር አግሪካልቸራል ፐርፐዝ ነው። ኢን ዘ አበብ ኤሪያስ slaves were transported for agricultural purpose ለእርሻ ስራ አገልግሎት ወይም ደግሞ ከአግሪካልቸር ጋር በተገናኘ ባሮች ይጓጓዙ ነበረ። ነገር ግን በቁጥር አንጻር ስናየው all these numbers seems small when compared with the transatlantic slave trade. The number of slaves were transported to different areas in the earlier times was very small compared to the number of slaves transported or traffic in the transatlantic slave trade. ነገር ግን በቀደመው የባሪያ ንግድ እንቅስቃሴ ወደ ተለያዩ አካባቢዎች ትራንስፖርት የተደረጉ የባሮች ቁጥር በትራንስአትላንቲክ ስሌቭ ትሬድ ጊዜ ከተዘዋወሩት ወይም ደግሞ ከተሸጡት ወይም ትራፊክ ከተደረጉ ትራንስፖርት ከተደረጉት ባሮች ቁጥር ጋር ሲነጻጸር በጣም አነስተኛ ነበረ። ስለዚህ በባሪያ ንግድ እንቅስቃሴ ትልቁ የባሪያ ንግድ እንቅስቃሴ የሚባለው የትራንስአትላንቲክ ስሌቭ ትሬድ ነው።
in slave trade, in the history of slave trade, in the history of slave trade, the main and the largest was the transatlantic slave ትሬድ ነው። ዋናውና ትልቁ የሚባለው ወይም ግዙፉ የባሪያ ንግድ እንቅስቃሴ የሚባለው በታሪክ የትራንስአትላንቲክ ስሌቭ ትሬድ ነው። እንግዲህ የትራንስአትላንቲክ ስሌቭ ትሬድ ምን ነው ግዙፍ ያደረገው? እነማን ነበሩ የሚሳተፉበት? ለምን ዓላማ ነበር የሚለውን እንመልከት። ዘ ትራንስአትላንቲክ ስሌቭ ትሬድ ዘ ትራንስአትላንቲክ ስሌቭ ትሬድ ዘ ትራንስአትላንቲክ ስሌቭ ትሬድ ዘ ትራንስአትላንቲክ ስሌቭ ትሬድ እንግዲህ ትልቁ ነበረ እና እንዴት ተጀመረ? እነማን ይሳተፉበት ነበር? የትራንስአትላንቲክ ስሌቭ ትሬድ መጀመሪያ ምክንያቱ ምን ነበር የሚለውን እንመልከት። እንግዲህ ታስታውሱ ከሆነ የአውሮፓውያን ግንኙነት ከአፍሪካ ጋር የሚጀምረው በፖርቹጋላውያን ቀደምት ሙቭመንት ወይም ኤክስፕሎሬሽን ነው። እንዲሁም አውሮፓውያን በእነዚህ ግሬት ኤጅ ኦፍ ኢሮፒያን ኤክስፕሎሬሽን ኤንድ ዲስከቨሪስ በሚባለው ጊዜ አዲስ አህጉር አግኝተዋል። በተለይ ደግሞ አፍተር ክርስቶፈር ኮሎምበስ በሁለተኛ ጊዜ ሄደው አሜሪጎ ቬስፑሲ እንዳወጀው አዲስ አህጉር ወይም ደግሞ ኒው ኮንቲኔንት በተለምዶ አሜሪካ እያልን የምንጠራ ወይም ኖርዝ አሜሪካን አግኝተው ነበረ። ስለዚህ ዘ ዲስከቨሪ ኦፍ አሜሪካ ኢን 1492 ሌይድ ዘ ባክግራውንድ ፎር ዘ ቢግኒንግ ኦፍ አትላንቲክ ስሌቭ ትሬድ። ስለዚህ the reason for the beginning the reason for the beginning of transatlantic slave trade, transatlantic slave trade was the discovery of America. The discovery of America, the new continent, in 1492. As you remember, Christopher Columbus and Amerigo Vespucci. Christopher Columbus and Amerigo Vespucci. Amerigo Vespucci እና ክሪስቶፈር ኮሎምበስ they discovered the new continent. They discovered the new continent. አዲስ ሀገር አገኙ። And after Amerigo Vespucci, this new continent named by Europeans as America after Amerigo Vespucci ወይም ደግሞ አሜሪጎ በሚለው የአግኘው ወይም ያሳሹ ስም ይችን አዲስ አህጉር አውሮፓውያን አሜሪካ ብለው ጠርተዋታል። ስለዚህ the Europeans colonized the new continent called America. The Europeans colonized the new continent called America. አሜሪካን ተቆጣጠሩ። and በዚህ
የአሜሪካ አዲሱ ቅኝ ግዛታቸው አውሮፓውያን they established a large plantations and mine fields. The Europeans established large plantations and minefields in America, that is in their new colony, በአዲሱ የቅኝ ግዛት ምድራቸው ወይም አሜሪካ ከፍተኛ የሆነ ፕላንቴሽን የእርሻ ቦታ በተለይ ደግሞ ይሄ የጥጥ እና የሸንኮራ አገዳ ምርት የሚያመርቱበት ሰፊ የእርሻ ቦታ እና የማዕድን ማውጫ አቋቋሙ። ስለዚህ they need labor force ለፕላንቴሽናቸውና ለማይን ፊልዳቸው ምን ያስፈልጋቸው? የጉልበት ሰራተኛ ያስፈልጋቸዋል። the Europeans needed laborers for their plantations and minefields that is gold mine በዋናነት ያወጡ የነበረው ወርቅ ስለነበረ ጎልድ ማይንስ። ስለዚህ ለአዲሱ የእርሻ ቦታቸውና የማዕድን ማውጫ ቦታቸው የጉልበት ሰራተኛ ፈለጉ። ስለዚህ የጉልበት ሰራተኛ ሲያስፈልጋቸው የጉልበት ሰራተኛ የሚያገኙባቸውን አካባቢዎች ማሰስ ጀመሩ። ስለዚህ they assess the source of labor forces የጉልበት ምንጭ የሚያገኙባቸውን ወይም ደግሞ ሌበርስ የሚያገኙባቸውን አካባቢዎች እንትን ማለት ጀመሩ። ስለዚህ ሶርሳቸውን ስንመለከት the source areas of labor forces for European plantations and minefields in America የጉልበት ሰራተኛ የሚያገኙባቸውን ምንጮች ስንመለከት በመጀመሪያ መጠቀም የቻሉት ወይ ደግሞ ኢንስሌቭድ ያደረጉት ኔቲቭ አሜሪካን ኢንዲያንስ ነው። በተለምዶ ሪድ ኢንዲያንስ the first source was their colony አሜሪካ አንደኛው ምንጫቸው ያው እዛው አካባቢ ላይ ያለውን መጠቀም ስለነበረ አሜሪካ ነበረች። ስለዚህ ኢን አሜሪካ they enslaved the native American Indians whom they called Red Indians. ስለዚህ they enslaved the Native Americans, the Native American Indians whom they called Red Indians ራሳቸውን ሪድ ኢንዲያንስ ብለው የሚጠሩትን ኔቲቭ አሜሪካን ኢንዲያኖችን ኢንስሌቭ ማድረግ ጀመሩ፣ ወይም ደግሞ እንደ ጉልበት ሰራተኛ ወይም ደግሞ እንደ ባሪያ መጠቀም ጀመሩ። ነገር ግን የሪድ ኢንዲያንስ ወይም ኔቲቭ አሜሪካን ኢንዲያንስ ስራውን መቋቋም አልቻሉ። ሞስት አሜሪካን ኢንዲያንስ ዳይድ ኦፍ ዲዚዝ ኢምፖርትድ ፍሮም ኢሮፒያንስ ኤንድ ሃርሽ ትሪትመንት but the Red Indian slaves died of disease imported from Europeans
imported from Europeans and harsh treatment ከሚያደርሱባቸው ሰቆቃና ከአውሮፓ ወደዛ ምድር በገቡ በሽታዎች እነዚህ ሬድ ኢንዲያንስ ሞቱ። ስለዚህ አማራጭ የጉልበት ሰራተኛ መሆን አልቻሉም። ስለዚህ ሁለተኛ ምንጫቸው ወይም ደግሞ ሰከንድ ሶርስ አፍተር ሬድ ኢንዲያንስ እንግዲህ ሬድ ኢንዲያንስ በእነዚህ ምክንያቶች ለእርሻ ልማታቸውና ምንድነው ማዕድን ስፍራቸው አዋጭ የሌበር ፎርስ መሆን ስላልቻሉ ከአውሮፓ በገባ በሽታና በነበረው ሃርሽ ትሪትመንት እንግዲህ በፕላንቴሽን ኤሪያውና በማይን ፊልዱ በነበረው ሃርሽ ትሪትመንት በመሞታቸው ሌሎች ምንጮችን ማየት ጀመሩ። ስለዚህ ሁለተኛ ምንጫቸው ዘ ሰከንድ ሶርስ ኦፍ slaves were the white slaves from Europe. Slaves were the white slaves from Europe. ከአውሮፓ ነጭ ባሮችን ወደዛ መውሰድ ነበረ። ሁለተኛው ምንጫቸው ራሱ የአውሮፓ ምድር ነበረ ማለት ነው። ስለዚህ ከአውሮፓ ምድር ነጭ ባሮችን ወደ አሜሪካ መውሰድ ጀመሩ። ስለዚህ ዘይ ትራንስፖርትድ the white slaves of Europe to አሜሪካ ወደ አሜሪካ ትራንስፖርት አደረጓቸው። ስለዚህ ከአውሮፓ ኢንስሌቭ ያደረጓቸውን ዋይት ስሌቭስ ወደ አሜሪካ ትራንስፖርት ማድረግ ጀመሩ። ነገር ግን እነዚህም አዋጪ የጉልበት ሰራተኛ መሆን አልቻሉም። The white enslaved people were unable to resist the hardship of the tropical climate. The enslaved white people from Europe were unable to resist the hardship of the tropical climate. ስለዚህ እነዚህም ውጤታማ አልነበሩም ማለት ነው። ስለዚህ ሶስተኛ ምንጭ ፈለጉ ወይም ደግሞ ሶስተኛው ሶርስ አፍሪካ ነበረ። the third source of slaves for Europeans plantations and gold mines in America was West Africa. ስለዚህ ሶስተኛ አማራጭ የባሪያ ምንጭ ወይም የጉልበት ሰራተኛ የሚያገኙበት ሶስተኛው አማራጭ ያደረጉት ምዕራብ አፍሪካ ነው። ስለዚህ from West Africa the Europeans began transporting the black people. The Europeans began transporting the black people from West Africa as slaves
from the 15th century to the beginning of 19th century. From 15th century to beginning of 19th century. ስለዚህ ሶስተኛ የባሪያ ምንጭ አድርገው የቆጠሩት ዌስት አፍሪካ ነው ማለት። ስለዚህ ከዌስት አፍሪካ ጥቁር አፍሪካውያንን እንደ ባሪያ አውሮፓውያን ወደ አሜሪካ ትራንስፖርት ማድረግ ጀመሩ። ዚስ ትራፊኪንግ movement of the Europeans, that is the black people from West Africa, slaves to America for their plantation and gold mines is called the transatlantic slave trade ይባላል። The trade movement, the slave trade movement of Europeans, the slave trade movement of black African from West Africa by the Europeans to America is called transatlantic slave trade ይባላል። ስሌቭ ትሬድ ትራንስአትላንቲክ ስሌቭ ትሬድ እንለዋለን። ስለዚህ ትራንስአትላንቲክ ስሌቭ ትሬድ ስንል አውሮፓውያን ለጉልበት ሰራተኛ ፎር ዜር ፕላንቴሽን ኤንድ ጎልድ ማይንስ ኢን አሜሪካ ኢን ዜር ኒው ኮሎኒ ከምዕራብ አፍሪካ ባህሮችን አክሮስ አትላንቲክ ኦሽን ያጓጉዙበት የነበረው የባሪያ ንግድ እንቅስቃሴ ዘ ትራንስአትላንቲክ ስሌቭ ትሬድ ይባላል። ዘ ትራንስአትላንቲክ ስሌቭ ትሬድ ኢዝ ኦልሶ ኮልድ ዘ ትሪያንጉላር አትላንቲክ ስሌቭ ትሬድ እየተባለ ይጠራል። ዘ አትላንቲክ ስሌቭ ትሬድ ዘ ትራንስአትላንቲክ ስሌቭ ትሬድ was also called the triangular Atlantic slave trade. Atlantic slave trade. the triangular Atlantic slave trade እየተባለ ይጠራል። ለምንድን ነው why it's called the transatlantic? ምንድን ነው the triangular Atlantic slave trade? Because the pattern has a triangular shape. The pattern of the slave trade has a shape of triangle. የትራያንግል አይነት ቅርጽ ስለነበረው የትራንስአትላንቲክ ስሌቭ ትሬድ ዘ ትራያንጉላር አትላንቲክ ስሌቭ ትሬድ እየተባለ ይጠራል። እንደዛ አይነት ቅርጽ ነበረው። it had a triangular shape. here አፍሪካ አለ፣ አሜሪካ፣ then Europe. this is Atlantic Ocean. አትላንቲክ ኦሽን አለ። ስለዚህ በሶስቱ አህጉራት መካከል ይደረግ የነበረው የንግድ እንቅስቃሴ የባሪያ ንግድ እንቅስቃሴ የትራያንግል አይነት ቅርጽ ስለነበረው የትራያንጉላር አትላንቲክ ስሌቭ ትሬድ እየተባለ ይጠራል ማለት ነው። ስለዚህ the transatlantic slave trade is also called the triangular Atlantic slave trade. Why? Because the pattern of the movement of the slave trade between Africa, America and Europe had a shape like triangle. የትራያንግል አይነት ቅርጽ ስለነበረው የትራያንጉላር አትላንቲክ ስሌቭ ትሬድ እየተባለ ይጠራል። ስለዚህ ትራንስአትላንቲክ ስሌቭ ትሬድ በሶስቱ አህጉራት መካከል ይደረግ የነበረ የንግድ እንቅስቃሴ ነው ማለት ነው። ትራንስ አትላንቲክ ስሌቭ ትሬድ was in between Africa,
አሜሪካ ኤንድ ኢሮፕ። ነገር ግን የዚህ የንግድ እንቅስቃሴ ባለቤቶች አውሮፓውያን ነበሩ። የዚህ እንቅስቃሴ ሜይን አክተርስ ዌር ኢሮፒያንስ በት the main actors of the slave trade was the white Europeans. የዚህ ንግድ እንቅስቃሴ ዋና ተዋናያን ግን የነጭ አውሮፓውያን ነበሩ፣ ወይም ነጭ አውሮፓውያን ነበሩ ማለት ነው። ስለዚህ ሶስቱን አህጉራት ያገናኝ የነበረ የንግድ እንቅስቃሴ ነው። ግን ሶስቱ አህጉራትን ያገናኛቸው የንግድ እንቅስቃሴ ምን ነበረ የሚለውን እንመልከት። አፍሪካ ምን ነበረች? አሜሪካ ምን ነበረች? አውሮፓ ምን ነበረ የሚለውን እንመልከት። ኢን ደ ትራያንጉላር አትላንቲክ ስሌቭ ትሬድ in the trans-Atlantic slave trade, Africa was the source of human labor, the source of human labor, that is slaves, የባሮች ምንጭ ነበረች። እሱም ብቻ አይደለም፣ የገበያ ማዕከልም ነበረች። was a market center for the products of Europeans. ምን አይነት ፕሮዳክት ወደ አፍሪካ ይልኩ ነበር ወይም ይዘው ይመጡ ነበር? በኋላ የምናየው ይሆናል። ስለዚህ አውሮፓውያን የአፍሪካን ሂውማን ሌበርስ ወይም ስሌቭስ ወዴት ያጓጉዟቸው ነበረ ማለት ነው? ወደ አሜሪካ ኤንድ ዘ ካሪቢያን ሪጅን ይጓዙ ነበረ። ዘ ስሌቭስ ፍሮም አፍሪካ were taken to America and the Caribbean region. ስለዚህ አፍሪካ የሰው ኃይል ወይም ደግሞ የጉልበት ኃይል ወይም የባሪያ ምንጭ እና የአንዳንድ የአውሮፓ ሸቀጦች ማራገፊያ የገበያ ማዕከል ነበረች። አሜሪካ ደግሞ it was the plantation and gold mine region of European, የአውሮፓውያን የፕላንቴሽን እና የጎልድ ማይን ማዕከል ነበረች። was the center of plantations and gold mines of the white European. የእርሻ ቦታና የማዕድን ማውጫ ስፍራ ነበረች ወይም ደግሞ ማዕከል ነበረች። ስለዚህ ከአፍሪካ እነዚህ ሂውማን ሌበር ፎርስስ ወይም ደግሞ ስሌቮች ወደ አሜሪካና ካሪቢያን ሪጅን ይሄዱ የነበረው ፎር ፕላንቴሽን ኤንድ ጎልድ ማይንስ ነበረ ማለት ነው። ስለዚህ ምንድነው አሜሪካ የፕላንቴሽን ምርቶችንና ማዕድናትን እያመረቱና እያወጡ ወደ አውሮፓ ይወስዱ ነበረ ማለት ነው። ስለዚህ አሜሪካ የሱገር ኬን፣ የቶባኮ፣ የኮፊ እና የሌሎች የማዕድናት ምርቶች መገኛ ነበረች ማለት ነው። ስለዚህ አሜሪካ ውስጥ the Europeans were produced
ሱገር ኬን ሸንኮራ አገዳ፣ ቶባኮ፣ ኮፊ and different ሚነራልስ የተለያዩ ማዕድናትን ያመርቱ ነበረ። አውሮፓስ ምን ነበረ በዚህ የንግድ እንቅስቃሴ የሚለውን እንመልከት። እንግዲህ አውሮፓ it was the center of manufacturing industries, the center of manufacturing industries ያ ማለት ከአሜሪካ ያመረቱትን ጥሬ ዕቃ ወደ አውሮፓ መጥተው ፕሮሰስ ያደርጉ ነበር። ስለዚህ አውሮፓ የኢንዱስትሪ ማዕከል ነበረች ማለት ነው። የኢንዱስትሪ ማዕከል ነበረች። ስለዚህ የንግድ እንቅስቃሴውን ስንመለከት እንግዲህ ይሄ ትራንስአትላንቲክ ስሌቭ ትሬድ የምንለውን በካርታው ላይ ማየት እንችላለን። እዚሁ ላይ ኢታዝ ትራያንጉላር ሸፕ አለው። እንግዲህ ለአፍሪካ ምን ያመጡ ነበረ የሚለውን እንመልከት። እንግዲህ ከአፍሪካ ምን ይወስዳሉ? እንግዲህ ይሄ ቢጫው የሚያመለክተው ከአፍሪካ የሚወስዱትን ነው። ይሄ ሁለቱ ላይን የሚያመለክተው ወደ አውሮፓና ወደ ኖርዝ አሜሪካ ከአፍሪካ የሚወስዱትን ነው። ከአፍሪካ ምን ይወስዱ ነበረ? በዚህ ጊዜ አፍሪካ ወዝ ዘ ሶርስ ኦፍ ስሌቭስ ኤንድ ማይንስ የማዕድናት ማዕከል ነበር። ስለዚህ ባሮችን ወደ ኖርዝ አሜሪካ ወይም ወደ ካሪቢያን ሪጅን ፎር ዜን ፕላንቴሽን ኤንድ ማይን ፊልድስ ይወስዳሉ። ስሌቭስ ይወስዳሉ። ማዕድናትን ደግሞ ወደ አውሮፓ ይወስዳሉ ማለት ነው። ወደ አውሮፓ ማይንስ የተለያዩ ማዕድናትን ወደ አውሮፓ ይወስዳሉ። ን ከአፍሪካ በወሰዷቸው ባሮች ኖርዝ አሜሪካ ላይ ምን ያመርታሉ? ሱገር ኬን ያመርታሉ። ቅድም ያልነው ቶባኮ ያመርታሉ፣ ቡና ያመርታሉ፣ ማዕድናትን እንደ ወርቅ ያሉ ነገሮችን ያመርታሉ። ዜን ይሄን ያመሩትን ወዴት ይወስዳሉ ማለት ነው? ወደ አውሮፓ ይወስዳሉ። ያመረቱትን ወደ አውሮፓ ይወስዳሉ። አውሮፓ ላይ ይህን ጥሬ ዕቃ ማኒፋክቸር ያደረጉና እንግዲህ ማኒፋክቸር ጉዶችን በተለይ ሌግዠሪ የተባሉትን ወደ አሜሪካ መልሰው ይወስዳሉ። ምክንያቱም የተሻለ ገንዘብ ስለሚያወጡ። ርካሽ የሆኑትን እንደ ገንስ ለባሪያ ንግድ እንቅስቃሴያቸው የሚያስፈልጉ ተባባሪዎቻቸው ባሮችን ለመያዝ ለማስፈራረት የሚያስፈልጋቸውን እንደ ገንስ፣ አይረን፣ ቢር፣ አልኮል የመሳሰሉ ነገሮችን ደግሞ ወደ አፍሪካ ያመጣሉ ማለት ነው። ስለዚህ የትራንስአትላንቲክ ስሌቭ ትሬድ አውሮፓን ከአፍሪካ፣ አፍሪካን ከኖርዝ አሜሪካ፣ ኖርዝ አሜሪካን ከአውሮፓ በተለያየ መንገድ ያስተሳሰረ የባሪያ ንግድ እንቅስቃሴ ነበረ ማለት ነው ነበረ። ሌላው እዚህ ጋር የምናነሳው ፌዝስ ኦፍ ዘ ትራንስአትላንቲክ ስሌቭ ትሬድ ፌዝስ ኦፍ ዘ ትራንስ አትላንቲክ ስሌቭ ትሬድ ስቴፖች ወይም ፌዞች ነበሩት፣ ወይም ደግሞ ደረጃዎች ነበሩት። እንደ አጠቃላይ የተሃድ ስሪ ፌዝ 3 ፌዞች ነበሩት። ትራንስአትላንቲክ ስሌቭ ትሬድ ሃድ 3 ፌዝስ ወይም ደግሞ ስቴፖች ነበሩት። 3 steps. The first phase የመጀመሪያው ፌዝ ወይም ስቴፕ ኢትስ known as the piratic slave trade እየተባለ ይጠራል። known as the piratic slave trade እየተባለ ይጠራል። the first phase
ይሄ የጀመረው እንግዲህ የታይም ኢንተርቫሉን ስንመለከት ከ15ኛው መቶ ክፍለ ዘመን እስከ 1580ዎቹ ድረስ ባለው ጊዜ ነው። ኢት ዋዝ ፍሮም 15 ሴንቸሪ ማለት 1400 ቱ 1580 ያለውን ጊዜ ይሸፍናል። ኢን ዚስ ፌዝ ዘ ትሬደርስ ዌር ኢንዲቪዥዋል መርቻንትስ፣ ተሳታፊዎቹ ፓርቲሲፓንትስ ኦፍ ዘ ስሌቭ ትሬድ in the first phase were individual merchants ግለሰብ ነጋዴዎች። እንግዲህ ግለሰቦች ባሮችን ገዝተው ያጓጉዙ ነበረ። አድቬንቸረርስ፣ ናቪጌተርስ አሳሾች፣ ናቪጌተርስ ወይም ደግሞ እነዚህ ኮመን ሲ ሮበርስ የባህር ላይ ወንበዴዎች፣ አሳሾች፣ አድቬንቸረርስ እና ኢንዲቪዥዋል መርቻንትስ ይሳተፉበት የነበረ የንግድ እንቅስቃሴ ነው። ሁለተኛው ፌዝ ዘ ሰከንድ ፌዝ ሁለተኛው ፌዝ ዘ ሰከንድ ፌዝ ሞኖፖሊስቲክ ትሬድ ስሌቭ ትሬድ እየተባለ ይጠራል። ወዝ ኦልሶ ኮልድ ወይም ወዝ ኖውን አስ ሞኖፖሊስቲክ ስሌቭ ትሬድ እየተባለ ይጠራል። እንግዲህ የጀመረው በ1580ዎቹ ነው። ኢት ቢጋን ኢን 1580s በ1580ዎቹ የጀመረ ሲሆን በዚህ ጊዜ እነዚህ ሞኖፖሊስቲክ ካምፓኒዎች ይሳተፉ ነበረ። The trade was conducted by monopolistic slave trade companies. That's why it's called the monopolistic slave trade የሚባለው ለዛ ነው። The slave trade was conducted by monopolistic slave trade companies. Monopolistic ስሌቭ ትሬድ ካምፓኒስ በእነዚህ ይከናወን ነበረ። እነዚህ ካምፓኒዎች they are officially supported by the government በመንግስት የሚደገፉ ነበሩ። ፕላስ አርምድ ፎርስ ያላቸው ነበሩ። these companies were officially እንግዲህ ፈቃድ ያላቸው ድርጅቶች እንደማለት ነው። ኦፊሻሊ ሰፖርትድ ባይ the government and armed forces ስለዚህ ይሄ የባሪያ ንግድ እንቅስቃሴው እንግዲህ ከፈርስት ፌዝ ይልቅ በመጠን የጨመረበት ጊዜ ነው። and the companies collected huge profit. the number of slaves በዚህኛው ስቴጅ የጨመረበት ከፈርስት ፌዝ ይልቅ በሰከንድ ስቴጅ ወይም ፌዝ የሚሸጡ ትራፊክ የሚደረጉ የባሮች ቁጥር የጨመረበት እና እነዚህ ሞኖፖሊስቲክ ካምፓኒዎች ሂውጅ ፕሮፊት ያገኙበት ጊዜ ነው። the second phase was the triangular trade because the trade connects three continents. በዚህ ጊዜ ነው እንግዲህ እነዚህ ሶስቱ አህጉራት ቅንጅት መፍጠር የጀመሩት። it was the triangular
the triangular slave trade ቀደም ብለን ያየነው ሶስቱን አህጉራት ያገናኝ የነበረው የትራንስአትላንቲክ ትራያንጉላር ስሌቭ ትሬድ እንግዲህ የጀመረው በሁለተኛው ስቴጅ ወይም ፌዝ ላይ ነው። it was the triangular slave trade because it connected 3 continents, because the trade connected 3 continents ማለትም አፍሪካ፣ ኢሮፕ ኤንድ አሜሪካ። ስለዚህ ትራያንጉላር ስሌቭ ትሬድ በግልጽ የጀመረው ሶስቱን አህጉራት ማቀናጀት የጀመረው ኢን ዘ ሰከንድ ፌዝ ነው ማለት ነው። ሶስተኛው ዘ ሰርድ ፌዝ ፍሪ ትሬድ ይባላል። ኖን አስ ፍሪ ትሬድ it began in 1690s. በ1690ዎቹ ነው የጀመረው። በዚህ ፌዝ several individual traders joined the slave trade. In this phase several individual traders joined the slave trade. የተለያዩ ግለሰባዊ ነጋዴዎች እንግዲህ ሞኖፖሊስቲክ ካምፓኒዎች ቀርተው ግለሰቦች መሳተፍ የጀመሩበት ሶስተኛው ፌዝ ነው ማለት ነው። ስለዚህ በዚህ ጊዜ there was fierce competition between the individual traders and the former companies. There was competition. እንግዲህ ባሮችን ቢያንስ የተሻለ ክፍያ ሊያገኙበት የሚችለው ሶስተኛው ፌዝ ነው። ስለዚህ የባሪያ ንግድ እንቅስቃሴው 3 ፌዞች ወይም ደግሞ 3 ስቴጆች ነበሩት። ሌላው ኢምፓክትስ ኦፍ ዘ ስሌቭ ትሬድ ኢን አፍሪካ ነው። በአፍሪካ ላይ ያሳድረው ተጽዕኖ ምንድን ነው የሚለውን እናነሳለን። ግን ሰዓት ስለማይበቃን ይህንን በሚቀጥለው እንመለከተዋለን። ለዛሬው በዚህ እናጠናቀቃለን።